እሸቱ መለሰ ገዳማውያኖቹን በይፋ ይቅርታ ጠይቋል። ነገሩ ምንድነው የሚለውን ነገር እንመለከታለን። ያ ነበር የኔ ፍላጎት። ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ። ከወደ አርሲ በኩል የተላኩ ሊቃነ ጳጳሳት ልዑካን ቡድን አርሲ በኩል ሲደርሱ ምንድነው ያጋጠማቸው የሚለውን ደግሞ እንመለከታለን። ሰሞኑ ሶሻል ሚዲያ ላይ እጅግ አነጋጋሪ የነበሩ ሁለት ጥንዶች አሉ። በይፋ ምንድነው ያደረጉት የሚለውን ነገር እንመለከታለን። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ሰላም ሰላም፣ እንደምን አላችሁ ውድ ተመልካቾቻችን? እነዚህንና ሌሎች ሀሳቦችን በዛሬ ቪዲዮአችን ጠቅላላ አድርጌ ይዤላችሁ ቀርብ ያለው። ታዲያ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኳችሁ አሁን ቀዳሚ ወደሆነው ቪዲዮ አልፋለሁ። ሰሞኑ ሶሻል ሚዲያ ላይ እንግዲህ የዋልባ አባቶች እግረኛው ሚዲያ ላይ መጥተው የሆነ ሀሳብ አስተላልፈው ነበረ። እሸቱ መለሰ ዳልሻ ኪዳነ ምሕረት ተገንቶ የቀረጸው ቪዲዮ እጅግ ከገዳማውያኖቹ ሀሳብ የወጣና እስክርቢት ነው የሚል ትችት አስተናግደው ነበረ። ታዲያ ከዚህ ጋር ተያይዞ እሸቱ የሆነ መልስ ሰጥቷል፣ ይቅርታም ጠይቋል። ያ ነገር ምንድን ነው የሚለውን ነገር እንመልከተው። የዋልድባ አብረንታንት ገዳም አባቶች ኮሜዲያን እሸቱ እባላለሁ። ይህንን ቪዲዮ የምሰራው በቅርቡ በዋልድባ ገዳም ዙሪያ በሰራ ነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ ይቅርታ የምንጠይቀውን ለመጠየቅ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን እንዳያኮርፉን ከእግዚአብሔርም በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ነው። እንግዲህ በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ነው ብሎ እሸቱ ይናገራል። የተነሱት ሀሳቦች ምንድናቸው የሚለው ቅድሚያ እንመልከትና ወደ እሸቱ ሀሳብ እመለስበታለሁ። አህዛቦች መነጋገር ያድርገውታል። ከዛ አንጻር የተነሳ ስለ ቋርፍ የተነሳ ትችት አለ። በአባቶች ላይ እስከ መሳለቅ ድረስ የተገለጸበት መንገድ ይመስለኛል። ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል? እንዴት ይበላል? ማንኛውንም ነገር መጠየቅ ያለበት ማለት ገዳማውያን አባቶች ናቸው። እንግዲህ ይህንን ጥያቄ ከጠየቁ በኋላ እሸቱ አንዳንድ ሀሳቦችን መልሷል። አንዳንድ ሀሳቦች ካነሳቸው መካከል ብፁዓን ሊቃነ ጳጳሳት ፈቃድ አግኝቼ ከገዳሙ ያሉ መነኮሳት እንዲሁም ደግሞ ማህበረ ምዕመናን ከነሱ ዘንድ የሆነ ሀሳብ አግኝቼ የሰራሁት እንጂ ከመሬት ተነስቼ ሀሳቡን አልሰራሁትም የሚል መልስ ሰጥቷል። እሱን እንመልከት። ቃልና በደብዳቤ በቆየ ወረፋ መሰረት ነው የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲዩብ ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው። እንዲህ አይነት የቤተክርስቲያን ስራዎችን ከዚህ ቀደም እግዚአብሔር ፈቅዶልን በሱ ቸርነት በድንግል ማርያም አማላጅነት የተወሰኑ ቪዲዮዎችን ሰርተናል። ከዚህ በፊት በሰራናቸው ቪዲዮ ሁልጊዜ ለማድረግ የምንሞክረው ወደ ቤተ ክርስቲያን ወደ ገዳም ስንሄድ እዛ ስፍራ ያሉት ሰዎች ገና ለገና የልማት ጥያቄ ስላላቸው የገንዘብ እርዳታ ስለጠየቁ ዝም ብሎ ገንዘብ ጠያቂ ወይ እንደሚለምኑ ብቻ እንዲታዩ አንፈልግም። ሁልጊዜ የምንፈልገው ጀግንነታቸው እንዲታይ፣ ትልቅነታቸው እንዲታይ፣ ክብራቸው እንዲታይ። ኢቭን ይሄን የልማት ጥያቄ ወደኛ የሚያመጡት እግዚአብሔር ከነሱ በረከት እኛን ሊያሳትፈን ሊያድነን እንደሆነ ተመልካች ሁሌ እርግጠኛ እንዲሆን እንፈልጋለን። ከዚህ በፊት የሰራናቸውን ስራዎች በምሳሌ ባነሳ እሸቱ እንግዲህ የብፁዓን ሊቃነ ጳጳሳቶቹ ማለትም የሀገረ ስብከቱ ሊቀ ጳጳስ የሆኑት ደብዳቤ በላኩልኝ መሰረት እና ገዳማውያኖቹን በጠየቁኝ መሰረት ይህንን ሀሳብ ለመስራት ሞክሬያለሁ። ይህንን ደግሞ ትልቁ ያደረኩበት ትልቁ ምክንያት እስክርቢት የመሰላችሁ ነገር ገዳማውያኖቹ ምን ያህል ስራ ይሰራሉ፣ ምን ያህል ጠንካራ ናቸው የሚለውን ነገር ቅድሚያ አሳይተን ከዛ በኋላ ምዕመናን ምህረት እንዲያደርጉላቸው ቸርነት እንዲያደርጉላቸው ነበረ ሀሳባችን ብሏል። በሌላ አብያተ ክርስቲያናት እንዲሁም ደግሞ በተለያዩ ውጭ ገዳማትን ሲረዳ እንደምናስታውሰው ይህንን አይነት ያቀራረጽ ስታይል ነው የሚከተለው ብዙ ጊዜ ማለት ነው። እንግዲህ በኳታር በነበረው የቤተ ክርስቲያን አሰራርም አንስቶ ሀሳቡን እንግዲህ ገልጿል። እንዴት እንደምንሰራው ሀሳቡን አንስተን ከምዕመናኖቹ ጋር ተወያይተን ነው ወደ ሀሳቡ መምጣት የቻልነው እንጂ
እውነት ድራማ ለመስራት ስክሪፕት ለመስራትም አይደለም የሚል በደንብ ጠንከር ያሉ ሐሳቦችን ያነሳል። በሌላኛው በኩል የተነሳው ደግሞ ስለ ቋርፍ ጉዳይ እንዲህ ብሎ መልስ ሰጥቶበታል። ቋርፉን ስቀምሰው አባቶቼ ለማሳየት የፈለኩት እኔ የውሸትም ያጋነንኩት ሪአክሽን ወይም ግብረ መልስ የለም። በትክክል በእውነት ቋርፉ ያለውን ምሬት ለመብላት የሚከብድ እንደሆነ እዚህ ጋር ለማሳየት የፈለኩት እኛ የላመ የጣመ እየበላን ከተማ ላይ ምግብ መወዳደሪያ ነው አባቶቼ። እኛ ዛሬ 1000 ብር ምግብ ከበላን ነገ የ3000 እና የ4000 ብር ውድ ሆቴል ሄደን ለመብላት ነው የምንመኘው። ኢቭን የበላነውን ነገር ፎቶ አንስተን ሶሻል ሚዲያ ላይ እንለቀዋለን። እዩት እኔ የምበላው እኮ ከናንተ የተሻለ ነው እያልን በምግብ ሰዎችን መብለጥ የምንፈልግበት ዘመን ላይ ነን። ምግብ ሲባል ለኛ ከስታርተር እስከ ዲዘርት 3-4 አይነት አማራጭ ያለው በጣፋጭ ምግቦች የተከሸነ ጣዕም በቃ ከዕለት ዕለት ምላሳችን የተሻለ ጣዕም እየለመደ እንደው መደበኛ ምግብ ሲቀርብልን ፈጣሪን የምናማርርበት ዘመን ላይ ነው ያለነው። እኛ እንደዚህ የምግብ ባሪያ ሆነን እናንተ ግን በቀን አንድ ጊዜ እንደዚህ አይነት የሚመር ነገር በልታችሁ መኖራችሁ እጹብ ድንቅ ነው እና ይህንን አጉልቶ ለህዝብ ለማሳየት ሰው የምግብ ባሪያ እንዳይሆን ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በምግብ እንደማይኖር እናንተ በህይወት የኖራችሁትን ነገር አጉልቶ ለማሳየት እፈልግ ነበር። ለዛ ነው ካሜራውም ቅርብ አድርጎ ቋርፉንም የሚያሳየው የኔንም ፊት የሚያሳየው። እውነቱን ለመናገር አባቶቼ ያ ነበር የኔ ዓላማ። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና አይቀርብ ወምጣጤ ደሞልቅ እንደሞ ቀመሰው ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስል አዎ ይበሳል። ነገር ግን ጠላት ዲያብሎስ ይሄ ዓላማ ሲሳካ ደስ አይለው። የእናንተ ክብር ሲገለጥ ተናደደ። ስለዚህ ክፉ ሰዎችን እያስነሳ እነሱም መቼም ያሳዝናሉ። እግዚአብሔር ምሕረቱን ያወርድላቸው። በሚያድነው ነገር የጠፉበት ሰዎች አሉ። ልክ በዛው ልክ ደግሞ የሌላ ሃይማኖት ተከታዮች እንኳን ሆነው የኛ ቪዲዮ ስር ያለውን ኮሜንት እንደው ስናየው በጣም ተደንቀው እንደዚህ አይነት ናት ወይ ኦርቶዶክስ እንዲህ ናት ወይ የገዳም አባቶች ለካ እንደዚህ ነው ወይ ኢትዮጵያን በጸሎታቸው ያቆሙት ብለው የሌላ ሃይማኖት ተከታዮች በእጅጉ ምስክርነታቸውን የሰጡበትና ዓላማው የተሳካበት ሁኔታ አለና ቋርፉ ላይ ያ ነበር የኔ ፍላጎት። ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ። ይህ ቪዲዮ ላይ እንደተመለከታችሁት በይፋ ይቅርታ ጠይቋል። ገዳማውያኖቹም የጠየቁት እያንዳንዱን ጥያቄ ለመመለስ ሞክሯል። እንግዲህ ከቋርፉ ጋር ተያይዞ እጅግ በጣም በብዙ ምዕመናን ክርስቲያኖች እንዲሁም ደግሞ በኢአማንያን ጭምር እንደተለያየ ሐሳብ ተደርጎ ተወስዶ መጥፎ ትርጓሜ ተሰጥቶት ነበረ። በዛ ዙሪያም እኔ እንግዲህ አንዳንድ ሐሳቦችም ተናግሬ ነበረ። በተለይ ደግሞ ካለባበሱ ጉዳይ ላይ ተያይዞ የተናገሩት ነገር አለባበስ እንደዚህ መሆን አልነበረበትም፣ ገዳማውያን ማራራጥ አልነበረብህም ላሉት ጉዳይ ደግሞ ይቅርታ ጠይቋል። አለባበሴ ያው ቦታው ስለማይመችና አንዳንድ ነገሮች ስላልተመቸኝ ነው እንደዚህ የለበስኩት ብሎ ተናግሯል በግልጽ። ስለዚህ በአጠቃላይ እሸቱ በዚህ መልኩ ሐሳቡን ዘግቶታል ማለት ነው። ሌላኛው ቪዲዮ ስናልፍ ደግሞ ከሰሞኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተማሪዎች ማለትም ሰባኪያነ ወንጌል እንዲሁም የተለያዩ አገልግሎት የሚያገለግሉ አገልጋዮች እየታሰሩ ይገኛሉ። ከነዚህ ውስጥ እንግዲህ የመጀመሪያው ዲያቆን ዘላለም እንግዲህ እናውቀዋለን። ዘላለም ከአርሲ ጉዳይ ጋር ተያይዞ ስብከትም አስተምሮ ነበረ፣ እንዲሁም ጽሁፎችን ጽፎ ነበረ። በዚህ ጉዳይ ላይ ታዲያ ወደ ማረሚያ ቤት እንዲወርድ ተደርጓል። እስኪ አንድ ቪዲዮ እንመልከት። ቀድሞ አሳሪውም ገዳዩም የተነበየበት አንድ ስብከት አለ። እሱን ባጭሩ እንመልከተው። ሌላ እንግዳ ሰው መጥቶ የለም የገደላቸው። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ። ክርስትና በነገራችን ላይ በጣም የሚደንቀው እኔነት ስለሌለበት ነው። በነገራችን ላይ እኔነት ስለሌለበት ነው። ስለተረፍን ወይ ስለተሰበሰብን ወይ እኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጥንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም፣ አልተዘጋጀንም።
ከዚህ ስብከትና ከሌሎች ጽሁፎች ጋር ተያይዞ ነው እንግዲህ በአጠቃላይ ወደ እስር እየወረዱ የሚገኙት። ባይዘወይ ከአዲስ አበባ ብቻ አይደለም፣ የተለያዩ ክፍለ ሀገራትም እንደዚህ ሰባኪዎች እየታሰሩ እየታደኑ ይገኛሉ። ይህንን ነገር ማን መፍትሄ እንደሚያመጣ ባናቅም እግዚአብሔር አምላክ እንግዲህ ምህረት እንዲልክልን ለነሱም ደግሞ በአጭር ጊዜ ውስጥ እንደሚፈቱ ተስፋ እናደርጋለን። በሌላ በኩል ብፁዓን ሊቃነ ጳጳሳት ወደ አርሲ ሀገረ ስብከት እንግዲህ ተጉዘው ነበረ። ከሰሞኑ ዶካን አዘጋጅቶ ቅዱስ ሲኖዶሱ አርሲ ዘንድ እንዲያጽናኑ ምዕመናንን እንዲያስተምሩ ሉካን ልኮ ነበረ። ታዲያ በዚያ ቦታ የተገኙት የሀገረ ስብከቱም እንዲሁም ደግሞ የወረዳው ቤተ ክህነት አካባቢ አንድ ስጦታ አዘጋጅተውላቸዋል። ሊቃነ ጳጳሳቶቹ በሬ እንደ ስጦታ አቅርበውላቸው ነበረ። እነዚህ ብፁዓን ሊቃነ ጳጳሳት ታዲያ ከምስሉ እንደምትመለከቱት በሬውን በተወሰነ መልኩ ሲነካኩት ነበረ። ከዚህ ጋር ተያይዞ ጉርሻ ፔጅ የዘገበው አንድ የሚገርም ነገር አለ። እሱን ላስነብብላችሁ። እንግዲህ ጉርሻ ፔጅ እንደዘገበው እንዲህ ይላል። በብፁዕ ጠቅላይ ስራ አስኪያጅ እና በብፁዕ የቅዱስ ሲኖዶስ ዋና ጸሐፊ የሚመራው የቤተ ክርስቲያናችን ልዑክ አርሲ አምቦምሳ ወረዳ ተገኝቶ ምዕመናንን አጽናና፣ ጊዜያዊ እርዳታም አበረከተ ይላል። ከዚህ ጋር ተያይዞ ከስር የተጻፈ አንድ የሚገርም ሐሳብ አለ። እሱን አንብብላችሁ። አንዱ የበሬው ግንባር ላይ፣ አንዱ ቀንዱ ላይ፣ ሌሎችም እንዲሁ አፍጥጠዋል። ለተጨፈጨፉ ነፍሶች ሰንጋ ማሰብ በራሱ ስድብ ነው። ይህ ህዝብ የስራ ህዝብ ነው። በፈለገ ጊዜ ቢያሻው የበሬ ቢያሻው የወይፈን ስጋ ማጋደም የሚችል ህዝብ ለሞቱ ካሳ በሬ ይዞ መቅረብ ሆዳም አባት እንዳለ ከመገመት ያለፈ ሚና የለውም። እንደ ሀገር ብቻ ሳይሆን እንደ አባትም የወደቅንበት ዘመን ነው የሚል አንድ የሚገርም ጽሑፍ ተጽፏል። ታዲያ ብዙዎች በዚህ ሐሳብ ላይ ተያይዞ እጅግ ብዙ ሐሳቦችን እየተነጋገሩበት ይገኛሉ። ብዙ ሰዎችም በዚህ ጉዳይ ላይ ጽፈዋል። ብፁዓን ሊቃነ ጳጳሳቶቹ የሄዱት ምዕመናን ሊያጽናኑ፣ ሊያበረቱ፣ የአካባቢው ችግር ሊፈቱ እንጂ ሽልማት ሊቀበሉ ወይም ከሰንጋ ተመርጦ እንዲሰጣቸው ነው የሚል ትችት አዘል የሆኑ አንዳንድ ቃላቶችም እንግዲህ እየተሰነዘሩ ይገኛል። በአጠቃላይ ግን ብፁዓን ሊቃነ ጳጳሳቶቹ ሄደው እንግዲህ ለመመልከት ሞክረዋል። ያን ያህል ግን መፍትሄ የሚያመጣ አይመስልም። ወደ ሌላ ሐሳብ ስንሻገር ደግሞ ከሰሞኑ ደረጀ ነጋሽ ዘወይንዬ የተናገረው አንድ የሚገርም ሐሳብ አለ። ብፁዓን ሊቃነ ጳጳሳት እረኛ መሆን ካልቻሉ ከቅዱስ ሲኖዶሱ አባልነት ወጥተው ወደ ገዳማት ይሂዱ የሚል ሐሳብ አስተላልፏል። እሱን እንመልከተው። አለበለዚያ ገዳም ይግቡ። መጠበቅ ካልቻሉ፣ መምራት ካልቻሉ፣ ክርስቲያኑ ከሞት ማዳን ካልቻሉ ገዳም ይግቡ። በቃ ምን ይሰራሉ? ከመንግስት ባለስልጣናት ጋር ተሰበሰቡ። ዜና አይደለም የምንፈልገው፣ ውጤት ነው የምንፈልገው። ከማንም ጋር ተሰብሰቡ። እሱ አይደለም የኔ ጉዳይ፣ ውጤት ነው የምንፈልገው። እስራትን አንፈራም፣ ሞትን አንፈራም። ስለ ሃይማኖታችን መታሰር አይደለም መገደልን አንፈራም። ቤተክርስቲያን ብትቃጠል የማይጮሁ፣ ቤተክርስቲያን ብትነድ የማይጮሁ፣ መከራ ቢመጣ የማይጮሁ፣ ክርስቲያን ቢሰደድ የማይጮሁ ደረጀ ነጋሽ ዘወይንዬ እንግዲህ በዚህ መልኩ ሐሳባቸው እየገለጹ ይገኛሉ። የምናስታውሰው በጣም በርካታ ነገር አለ። ክርስቲያኖች ሲጨፈጨፉ፣ ቤተክርስቲያናት ሲቃጠሉ፣ ገዳማውያን በተለያየ መልኩ ሲታረዱ ድምጽ በመሆን ደረጀ ነጋሽ ቀዳሚውን ስፍራ ይይዛሉ። በዚህ በኩል ታዲያ ከመንግስትም ብዙ ጊዜ ስር እንዳጋጠማቸው እናውቃለን። በእርግጥም ብፁዓን ሊቃነ ጳጳሳቶቹ ምዕመናንን ካልጠበቁ፣ ልክ እንደ ወንጌሉ እረኛ መሆን ካልቻሉ መነኮሳት ናቸውና ወደ ገዳማቸው ተመልሰው በዓታቸውን ይዝጉ የሚል ጠቅለል ያለ ጠንከር ያለ ሐሳብን አስተላልፈዋል። ታዲያ ይህንን ነገር ምን ያህል ይፈጸማል የሚለውን ነገር ግን ብፁዓን ሊቃነ ጳጳሳቶቹ ራሳቸው ነው የሚያውቁት። እውነትስ ከ4 ኪሎ ተነስተው ገዳም ሂደው ይኖራሉ ወይ? የሁላችንም ትዝብት የሚያሳርፍ ጉዳይ ነው። ወደ ሌላ ሐሳብ እናምራ። ሰሞኑ ሶሻል ሚዲያ ላይ እጅግ አነጋጋሪ የነበረ የሁለት ጥንዶች ጉዳይ ላይ ጋር ተያይዞ አንዳንድ ሐሳቦች ልበላችሁ። በቅድሚያ ግን ይህንን ሐሳብ ማለፍ አስቤ ነበረ፣ በጭራሽ ላለመናገር ማለት ነው። ግን አንዳንዴ ሳትወዱ በግድ የምትገቡበት ነገር ይኖራል። ይህንን ነገር ትውልድ ይገልብናል ብዬ ስላሰብኩ እንዲሁም ደግሞ ብዙ ሕፃናት ያበላሽብናል ብዬ ስላሰብኩ የተወሰኑ ሐሳቦችን መናገር ፈለግኩ። በቅድሚያ ግን ቪዲዮ እንመልከተው። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን።
ሁላችንም እያጨበጨብን እንግዲህ እንደተመለከታችሁት ይህቺ ቪዲዮ በጣም አጭር ቪዲዮ ናት። ነገር ግን ብዙዎች እጅግ የተቀባበሉት የተለያዩ ሀሳብ እየሰጡበት ነበረ። እንግዲህ በኔጌቲቭ በኩል ወስደውም እጅግ ባለጌ ናችሁ ያሏቸው ሰዎችም አሉ። ምንድነው ነገሩ የሚለውን ነገር ትንሽ እንመልከተው። እንግዲህ እዚህ ቪዲዮ ላይ እንደተመለከታችሁት ያሉበት ቦታ መኝታ ክፍል ነው። ሁለተኛ አለባበሳቸው፣ ሶስተኛ ደግሞ የሚያሳዩት ፊሊንግ ወይም ስሜታቸውን ነው። ብዙ ሰዎች ያናደደው ትልቁ ነገር ወደ ባለጌነት የሚወስድ ነገር እንዴት ሶሻል ሚዲያ ላይ ትለጥፋላችሁ? በዚህ መልኩ በይፋ ህፃናት በሚያዩት፣ አረጋውያን በሚያዩት፣ ገዳማውያን እንዲሁም ደግሞ የተለያዩ ቤተ እምነት አባላት በሚያዩት ሚዲያ ላይ እንዴት ይህንን ነገር ታሰራጫላችሁ? የሚል እጅግ ወቀሳ አዘል የሆነ ነገር ሲያስተናግዱ ነበረ። ታዲያ ከዚህ ጋር ተያይዞ እስኪ የአንዲት ሴት ልጅ ቪዲዮ እንመልከትና ሀሳቡ ድጋሚ ይመለስበታለሁ። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ምንድን ነው በእግዚአብሔር ፕሮሞሽን ነው እወቁልኝ ነው ምንድን ነው? አሁን የዚህ ቪዲዮ ፖይንቱ ምንድን ነው? የጓዳ ነገርና የአደባባይ ነገር ለዩ እንጂ ኖርማል የማይመስል ነገር በቃ ሀላል ተው እንጂ። አረ በጌታ ተው በቃ። ቲክቶክ ካዝናና በመልካም መንገድ ኢትስ ኦኬ፣ ጥሩ ነገር ከወሰድንበት ኢትስ ኦኬ። ግን አንዳንዴ ፖስት የሚደረግ ነገር መለየት ያለብን ይመስለኛል። እንግዲህ በተመለከታችሁት መልኩ ብዙዎች ሀሳባቸውን እየገለጹ ነበረ። ባይዘወይ ይህንን ነገር በጣም ሲሪየስ የሆነ ጉዳይ ነው። አሁን ላይ ሶሻል ሚዲያው እየመጡ የሚገኙት በጣም እጅግ አደገኛ የሆኑ ነገሮች እየተከሰቱ ነው። በጣም ልቅ የሆኑ ነገሮች ይለቀቃሉ። በጣም ባለጌ አዘል የሆኑ ነገሮች ይተላለፋሉ። ይህ ሶሻል ሚዲያ ደግሞ ታዲያ ብዙዎች ከህፃናት ጀምሮ እስከ ትልቅ ሰዎች የሚመለከቱት ነገር እንደመሆኑ መጠን ህፃናት ትውልድ እንዳያጠፋብን እጅግ ትልቁ ስጋቴ ነው ለኔ። ታዲያ ይህንን ሀሳብ በአጠቃላይ እንግዲህ እነሱን መልስ ሰጥተውበት ነበረ። እናንተ ምን አስባችሁ ነው? እኛ ያደረግነው ነገር በእንደዚህ አይነት መልኩ ሳይሆን አንድ ቀልድ ነገርኳትና ለዛ ቀልድ አጨበጨበችልኝ ብሎ ቀለል ያለ ፈገግ የሚያስብል መልስ መልሰዋል ማለት ነው። እንግዲህ ጥንዶቹ ግን ብዙዎች አልተወጣላቸውም ይህንን ሀሳብ። በአጠቃላይ እንግዲህ ሀሳቡን ስንመለከተው እጅግ ትውልድ ያበላሻል ብዬ አስባለሁ። በእንደዚህ አይነት መልኩ ባናደርገው፣ ብዙ የሚያዝናና ብዙ ቁም ነገር የሚያስጨብጥ ነገር እያለ በዚህ መልኩ ባይሆን እላለሁ። ወደ ሌላኛው ሀሳብ እንለፍ። ይህንን የተመለከታችሁት ቪዲዮ እንግዲህ በተለያዩ ገጠራማ አካባቢዎች በተለይ ደግሞ በደቡብ ኢትዮጵያ እንዲሁም በኦሮሚያ አካባቢ የተንቀሳቀሰ ቤተክርስቲያኖችን የሚሰራ አንድ ጀግና ወጣት ዲያቆን አለ። እሱን ገጠር ገብቶ ቤተክርስቲያኖችን ለመጎብኘት አብያተ ክርስቲያናትን ለማነጽ ሲሄድ ያጋጠመው ነገር ነው። ይህንን ያያችሁት እንግዲህ እንደተመለከታችሁት እጅግ በጣም በብዙ ስስትና ፍቅር ነው የሚቀበሉት። እውነት ለመናገር ከቅዱስ ሲኖዶስም ከጠቅላይ ቤተ ክህነቱም እንዲሁም ደግሞ ከተለያዩ የማህበረ ክህነት ጋር ተያይዞ ያሉ አባላት አንጻር እጅግ ብዙ ስራ የሚሰራ ጀግና ወንድማችን ነው። በጣም የሚገርመኝ ግን ከዚህ ጋር እኩል አገልጋዮች ዲያቆናት ተብለን መጠራታችን እጅግ በጣም የሚገርም ነው። እና ወንድማችን ነው። እግዚአብሔር የአገልግሎት ዘመኑን ያስረዝምልን ብለናል። እጅግ በስስት ነው የምንመለከተው እውነት ለመናገር። እስኪ ወደ ሌላኛው ሀሳብ እንለፍ። ፍቅር ቆሜ ባነባ አፈስል የቅኔ መባ አልደክምኔ። ይህንን የምትመለከቱት ቪዲዮ አንድ የፐብሊክ ትራንስፖርት ውስጥ ወይም ባስ ውስጥ የተከናወነ ነገር ነው። አንድ ካህን ማዕጠንት ይዘዋል፣ እንግዲህ እያጠኑ ይገኛሉ ከውስጥ። ይህ ምን ያህል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀባይ ነው የሚለውን ነገር እንመለከተዋለን። በአጠቃላይ ግን በዚህ ሀሳብ ዙሪያ ላይ ብዙ ምዕመናን የተከራከሩበት ነበር። አንዳንዶቹ ትክክል ነው፣ አንዳንዶቹ ደግሞ ትክክል አይደለም፣ ቤተክርስቲያን እንደዚህ አይነት ነገር የለባትም፣ እንደዚህ አይነት ነገር አላሰማራችም የሚሉም አሉ። እንደ አጠቃላይ ግን እኔ አንድ ሁለት ሀሳቦችን ልበላችሁ። የመጀመሪያው ነገር ትክክል ነው ወይስ ትክክል አይደለም የሚለውን ነገር ቤተክርስቲያኗ ለዚህ ነገር እውቅና ሰጥታለች ወይም ፈቅዳለች፣ ተልእኮ አላት ወይ የሚለውን ነገር እናንሳ። ቤተክርስቲያን በእንደዚህ አይነት መልኩ ተልእኮ አትሰጥም።
በእንደዚህ አይነት መልኩ እጣን ይዘው መንገድ ላይ የሚያጥኑ ባስ ውስጥ እየገቡ ፐብሊክ ትራንስፖርት ውስጥ እየገቡ እጣን እንዲያጥኑ ካህናትን አታሰማራም። ስለዚህ ትክክለኛ ያልሆነ ነገር ነው። አንዳንድ ግለሰቦች ይህንን ነገር የሚያደርጉት ለራሳቸው ገንዘብ ማሰባሰቢያ፣ ለራሳቸው ቅና፣ ለራሳቸው እንግዲህ ለተለያዩ ጉዳዮች ሊሆን ይችላል እንጂ ቤተክርስቲያን በዚህ መልኩ እንደዚህ አይነት ተልእኮ የላትም። ወይ ይህንን ብቻ አይደለም። በየመንገዱ እንግዲህ መጽሐፍ ተሳልማችሁ መጽሐፍ ግዙ የሚሉ፣ መስቀል ተሳለሙ የሚሉ እንዲሁም ደግሞ ራሳቸውን የሚደበድቡ ባህታውያንን የሚሉ መነኮሳት ቢጫ የለበሱም አካላት አልጠፉም። አንድ ቪዲዮ እንመልከትና ሐሳቡን እናጠቃልለው። 10 ጊዜ ቁጠርና ተው በለኝ የእናቴ አዎ እንግዲህ የእናቴ መቼም እንግዲህ እኔ በ5 ዓመት የመጣሁባችሁ መጥቻ አላውቅም። እችን በቤቴ ስላዘዘችኝ እንጂ እችንም የሰጣችሁ እናንተ ናችሁ። እንግዲህ ከቪዲዮ ላይ እንደተመለከታችሁት አንድ ባህታዊ የሚመስሉ ቢጫ የለበሱ ቆብ ያጠለቁ እንዲሁም ደግሞ ጸጉራቸው ያሳደጉ አባት መንገድ ላይ ብዙ ምዕመናንን ሰብስበው ራሳቸው በድንጋይ እየደበደቡ ወይ ደግሞ የሆነ ነገር እያደረጉ ያሳያሉ። ይህንን ነገር ባህታውያንን ለመጣው መዓት፣ በዓለም ላይ ለመጣው ነገር፣ ለጦርነቱ ሁሉ እግዚአብሔር ምሕረት እንዲያደርግልን ይህንን ነገር እናደርጋለን ይላሉ። ታዲያ ምዕመናን እንደተመለከታችኋቸው ከኋላ ተማሪዎችም አሉ። በጣም ብዙ ምዕመናን ተሰብስበዋል። ይህንን ነገር ልክ አይደለም። ቤተክርስቲያን በዚህ መልኩ ተልእኮም የላትም። ሁለተኛ ገዳማውያንን በዚህ መልኩ አያስተምሩም። ገዳማውያን እንኳን እንደዚህ እያሉ እያወሩ ከአስረው ከህዝብ ፊት ተሰብስበው ሊያናግሩ ይቅርና ገዳማውያን ስትሄዱባቸው እንኳን እየሸሹ ወደ በረሃ ነው የሚገቡት፣ እየሸሹ ወደ በዓታቸው ነው የሚገቡት ማለት ነው። ማስተማር ቢፈለግ እንኳን በዚህ መልኩ አይደለም የሚያስተምሩት። ስለዚህ ጥንቃቄ እንድታደርጉ፣ እንደዚህ አይነት አጭበርባሪዎች ምናልባት መርካቶ የወለዳቸው ሊሆንም ስለሚችል ጥንቃቄ እንድታደርጉ ያክል ነው። ቪዲዮቻችን እነዚህ ይመስሉ ነበረ። አንዳች ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። እስከ ቪዲዮ ፍጻሜ ድረስ ከቆያችሁ እጅግ እናመሰግናለን። ታዲያ በአጠቃላይ እነዚህ ቪዲዮዎች ማንም ወገንተኝነት ባልሆነባቸው መንገድ ሀሳቦቻችን ተነጋግረናል። በሌላ ቪዲዮ እስክንገናኝ ድረስ እግዚአብሔር አምላክ መልካሙን ሁሉ እንዲያደርግላችሁ፣ ጠላ ከለላ እንዲሆናችሁ፣ መድኃኔዓለም ከፊት እንዲቀድምላችሁ እየተመኘው ቸር ያሰንብተን፣ ቸር ያቆየን።